በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕትነት አክሊል እንቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡን። ኃጢአታችንን በይቅርታ ቃል ደምስሳችሁ ነፍሳችንን ከሚቃወማት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እንጠራ ዘንድ ከወደቅንበት አንሱን፣ በቸርነታችሁም ከሩቅ ጥቀሱን። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁን ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንድናፈራና ከአንደበታችንም የጸሎት እሸት እናበረክትላችሁ ዘንድ በልቦናችን እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉንን ይጋፋቸው ዘንድ የሚቃወሙንንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እንማጸናለን። ስለ ዕዝራና ሄኖክም ሲባል ገነትን ስለጎበኛችሁ እኛ ባሪያዎቻችሁንም በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኛንም ጠላቶች ይደመስሱልን ዘንድ እንማጸናለን። ጠላቶቻችን የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ በስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይስቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቻችን እኛ ከምድር ገጽ እንድንጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቻችንንም የጨርቅ መቀነሻ አስታጥቋቸውና ሲያለቅሱ ይኑሩ። በእኛም ላይ ጥፋትን እንዳያመጡብን ጥልቅ በሆነ በእሳት ባሕር አስጥሟቸው። አሁንም እነሆ ጠላቶቻችን በእሾህና አሜኬላ በተታተ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኛ ለባሪያዎቻችሁ ፍጹም ይቅርታን ታደርጉልን ዘንድ እንማልዳለን። ጠላቶቻችን ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኛዎች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶቻችንን በውሾች ማደሪያ ያሳድሯቸው። የምታስፈራዋን ያቺን የእሳት ባሕር አታሻግሯቸው። በእሳት ቀስት ፍላጻ ነደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ይውረድላቸው። የሕይወት ቃልም አትመልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ተባርኩንና መላእክትም ሁሉ በክንፋቸው በእኛ ላይ ይረቡ ዘንድ እንማጸናለን። ነፍሳችን ወይንም ሰውነታችን በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈሱ አርኳት አጠጧት። ነፍሳችን ወይንም ሰውነታችን በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስትን መግቧት። የሥጋና የነፍስ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እናቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉን እንማጸናለን። ከነቢያትና ከሐዋርያት ጋር መኖሪያችንን በገነት አድርጉልን። ከዕለተ ኪት ከዘመነ መንሱት ሰውሩን። እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ልዩ ሦስት በሚሆን ስማችሁ እማጸናለሁ። ነፍስና ሥጋዬን ማደር አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን በሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እንማጸናለን። በአካል 3 ሲሆን በመለኮት ግን አንድ አምላክ በሚሆን እንማጸናለን። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እንማጸናለን። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እንማጸናለን። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እንማጸናለን። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እንማጸናለን። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እንማጸናለን። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እንማጸናለን። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋ በሚደመስስ
በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይንም ሥልጣን እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እንማጸናለን። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮተ አብ በመለኮተ ወልድ በመለኮተ መንፈስ ቅዱስ እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንን አቤቱ አምላካችን ሆይ ልመናችን ወደ አንተ ትቀርብ ዘንድ እንማጸናለን። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እንማጸናለን። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እንማጸናለን። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንማጸናለን። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እንማጸናለን። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እንማጸናለን። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት እኩያንና መሰሪያን ሰብአዊ ፍጥረቶች በሙሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከእኔ እንዲሁም ይህን ጸሎት ከሚከታተሉት በጸሎት እንድናስባቸውም ከጠየቁን በአሜነ በረከት ከሚሳተፉም ጋር ከሁላችንም ከኛ እንዳትቀርቡ የተወገዛችሁ ሆኖ እስከ ዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ አንድ ልጅ የሚሆን እግዚአብሔር ወልድም ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን አሜን። አብ የባህሪ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው፣ የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው፣ የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈቱ ላጢ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰድ ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘአርብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ አሜን። እምነታችን በአምላካችን በእግዚአብሔር ላይ ነው። የአብርሃም የይስሐቅና የያዕቆብ አምላክ ሆይ በዚህች ዕለትና በዚህች ሌሊት ተስፋ የምትሆነንን ነገር ግለጽልን። ክፉንም ሁሉ ከእኛ አስወግድና ከአንተ ጋር የሚገኝ ቸርነትህንና ባለሟልነትህን አድለን። በማይጠቅመን ገንዘብ እንጠራጠር ዘንድ አታድርግ፣ ነገር ግን ሁልጊዜ እናመሰግን ዘንድ በፊትም እንድንቆም አድርገን እንጂ። አቤቱ ጾምና ጸሎታችንን ትቀበል ዘንድ እንለምንሃለን። ቸርነትህን ከእኛ አታርቅ፣ በትእዛዝም ጎዳና ምራን። አቤቱ ወዳጅ አብርሃምን ባለሟል ይስሐቅን ያከበርከው ያዕቆብንም እንደባረካቸው እኛንም ባርከን አክብረን። ኃይልን ማሸነፍን ጽናትንም ስጠን። አቤቱ ቸርነትህን ለግሰን። አቤቱ የቀድሞውንና የአሁኑን የእኛን የባሪያዎችህን ኃጢአት በቸርነትህ በይቅርታ ይቅር በለን። አሁንም በጠላቶቻችን ላይ ኃይልና ማሸነፍን አቀዳጀን። ሰይጣናትና አጋንንትንም ሁሉ ከእኛ ርቃቸው። አንተ መሐሪ ይቅር ባይ ነህና ማረን፣ ይቅር በለን፣ ስማን።
በአንተ ተማጽነናል፣ አደራ ተቀብለናል፣ አንተን ታምነናል። አቤቱ አንተን ፈልገናልና አትጣለን። አቤቱ በቸርነትና በይቅርታ ከችግርና ከፈተና አድነን። በክፎችና በኃጢአተኞች እጅ አሳልፈህ አትስጠን። በመዓልትና በሌሊት በክንፈ ረድኤትህ ጥላ ሰውረን። አቤቱ የእናትና አባታችን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላውም ሁሉም ማድረግ የሚቻልህ ነህና ለአንተ ክብርና ምስጋና ይገባል ለዘላለሙ አሜን። የሥላሴን የጌትነታቸውን ክብር መናገር የሚችል ምን አንደበት ምንስ ከናፍር ነው? የሥላሴን ምስጢር ማወቅ ወይም መተርጎም የሚችል ምን ልቦና ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማወቅ የሚችል ምን ጥበብ ምንስ ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞች ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ የቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቆሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በሚሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወጽ የሃይማኖት መሠረት ናቸው። ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይበጠስ የማይቀደድ ጽኑ የንጹሐን ትጥቅ ናቸው። ለዚህ የሥላሴ መለኮትነት በመንበርከክ እሰግዳለሁ። በዚህ የሥላሴ ስም እጠጋለሁ አመልካለሁም። በወድቅ በሥላሴ እነሳለሁ፣ ለመውደቅም ብፍገመገም ሥላሴ ይደግፉኛል። ብራብ በሥላሴ እጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆን በሥላሴ በለጽጋለሁ፣ ብራቆት በሥላሴ ቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ ድናለሁ፣ ብቆስልም በሥላሴ ይፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ፣ ሐዘን ቢያገኘኝም በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ፣ ብሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ አንጻረ ገጽታዬ ማማተቢያ ናቸው። ሥላሴ ዓይኖቼ ብርሃን ናቸው። ሥላሴ ጆሮዬ መስሚያ፣ ሥላሴ ጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ ከናፍሬን የአነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ ነፍስና የሥጋዬ ጌጥ ወይንም ሽልማት ናቸው። በምድርም በሰማይ ያለ ሥላሴ መጊያጌጫ ወይንም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኃጢአት ነፋስ ቢያጠወልገኝም በሥላሴ እለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከለላለሁ። ባላጋራዎቼም በእኔ ላይ ተንኮልን ቢያሴሩ አልፈራቸውም። የሥላሴ መለኮት ከኔ ጋር ነውና። ሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ የእርጅና የዘመን ምርኩዝ ናቸው። የሥላሴ መለኮት ሰይፌ ነው። የሥላሴ መለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። ሥላሴ የሕይወቴ እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ መድኃኒቴ ቀንድ ነው። ሥላሴ የደረቴ ጌጥ ነው። ሥላሴ የአንገቴ ማዕተብ ነው። ሥላሴ ከድካም ያጸናኛል። ሥላሴ ኃይሌና መጠጊያዬ ነው። ሥላሴ መጠጊያዬ ቦታዬ ነው። ሥላሴ መታመኛዬ ነው። ከእናቴ ማፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ወሮታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚህ ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። በልቡናዬ ብርክ ለሥላሴ ምስጋና ይገባል። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕመሜን እናገራለሁ። ሥላሴ በሕያዋን ምድር የምሄድበትን ጎዳና ያመለክተኛል። ዕድሌን አንተ ትወስናለህ እያልኩ ሥላሴን እማልደዋለሁ። ሥላሴ ተመልከተኝ፣ ቸልም አትበለኝ፣ ምኞቴንም አታርቅብኝ። ሥላሴ ለእኛ ለባሪያዎችህ ዘወትር የልመናችን ዋጋ ስጠን። ሥላሴ ከደስታ ምንጭ አጠጣን። ሥላሴ በይቅርታ ወይን አለምልመን አርካን። ሥላሴ በጽድቅ ቅባት አውዛን። ሥላሴ እኛ ባሪያዎችህን ከኃጢአት አንጻን እጠበንም። በሥላሴ እንታመናለን፣ በሦስትነትም እንመካለን። ቅድስት ስለምትሆን ሦስትነት ይቅር ትላቸው ትምራቸውም ዘንድ የአባትና የእናታችንን የወንድሞቻችንን የእህት ዘመዶቻችንን ሰውነት ሁሉ አደራ እናስጠብቃለን። ዳግመኛም እኛን ባሪያዎችህን በሰላምና በጤንነት ታኖረን ዘንድ እንማጸናለን። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጓን ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያው በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወት ነጎድጓድ ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ለእግዚአብሔር ምስጋና ይገባል። መቀመጫው የእሳት አትሮን ስለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ላደረገ ለእግዚአብሔር ምስጋና ይገባል።
አዳራሹን በውሃ ለታታ ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤልን አፍራሰ መንግስቱ ላደረገ ለእግዚአብሔር ምስጋና ይገባል። መልእክተኞቹን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የእሳት የነፋስ ባህሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱ ምድርን ለሚያናውጣት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ለሚያሰይ ለእግዚአብሔር ምስጋና ይገባል። የቤቱን ጽፍጽፍ በበረድ ለሰራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሶስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮቱ አንድነት ለማይከፈል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምህረቱ ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግስቱን መንግስት ላልቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረ የማይኖርበትን ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይንም ቃሉ የነጸብራቅ ባህሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቡናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በእርሱ ዘንድ አድሎ ለሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባህሪው ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዘ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን ለሚያነጻ ለእግዚአብሔር ምስጋና ይገባል። ርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን የሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳን ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማን ጽንዕ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ ለሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ ለሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኛዎችን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን ለሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን ለሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚፍገመገሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኛዎችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞችን መርዝ የሚያረክስ ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኛዎችን ስህተታቸውን እንዲያርሙ ለሚያደርግ ለእግዚአብሔር ምስጋና ይገባል። ለጎስቋላዎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኛዎችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዲዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮችን ጆሮ እንዲሰማ ለሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኛዎችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኛዎችን የዋ ለሚያደርግ ለእግዚአብሔር ምስጋና ይገባል። ክፉዎችን የሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን ለሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን ለሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። ለተራቡት ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያንን ዕድሜ ለሚያራዝም ለእግዚአብሔር ምስጋና ይገባል። ድሀ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዥ ለሚሆን ለእግዚአብሔር ምስጋና ይገባል። የነገሥታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ የማይደምን ወይንም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ ለማይለወጥ ለእግዚአብሔር ምስጋና ይገባል። እርሱ ቢሰጥ እንጂ ስጡኝ የማይል ለእግዚአብሔር ምስጋና ይገባል። እርሱ ቢያበድር እንጂ አበድሩኝ ለማይል ለእግዚአብሔር ምስጋና ይገባል። እርሱ ቢፈርድ እንጂ ሊፈርዱለት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ይቅር ቢል እንጂ ይቅር ሊሉት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢያጸድቅ እንጂ ሊያጸድቁት ለማይቻል ለእግዚአብሔር ምስጋና ይገባል። እንደ እርሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እርሱ ቢወቅስ እንጂ ሊወቅሱት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢያይ እንጂ ሊያዩት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢገዛ እንጂ ሊገዙት ለማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢችል እንጂ ለማይቻል ለእግዚአብሔር ምስጋና ይገባል። ከእርሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል።
ምክሩንና ምስጢሩን ሰውና መላእክት ተመራምረው ለማይደርሱበት ለእግዚአብሔር ምስጋና ይገባል። በሥራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር ለማይቻል ተነግሮም ለማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋና ይገባል፣ ቃሉ እውነት ነገሩም የታመነ ነውና። ለዚህ ለሥላሴ መለኮት በሰማይና በምድር በባህርና በቀላያት ሁሉ ምስጋና ይገባል። ለፍጥረቱ ሁሉ ቸርነትና ይቅርታን ያደርጋልና ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም በአሜነ በረከት በሚሳተፉት ይህን ጸሎት በተከታተሉት በጸሎት እንድናስባቸውን በጠየቁን ላይ ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም ይህን ጸሎት በተከታተሉት በጸሎት እንድናስባቸውን በጠየቁን በሁላችንም ላይ ይደርና የአብ የወልድ የመንፈስ ቅዱስ ተአምራቸው ይህ ነው። አንጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት ሀገር ከጥልቅ ባህር መስጠምና መርዘኛ ከሆነው ከአዞ መበላት ወይንም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜም የባህሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህም ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባህር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚውጥ አዞውስ እንዴት ሳያገኛችሁ ቀረ? አላቸው። እኒህ ነጋዴዎችም በእምነታችን መሰረት በብዙ ወርቅ የሥላሴን መርከብ ተከራየን ወደ ሀገራችንን በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተክርስቲያን ብጽዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላም እኒህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቀውም ሀገር ብዙ ወርቅና ብር አትርፈናልና ብጽዓታችንን ወይንም ስዕለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ፣ እንደ ስዕለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እሊህ ሦስቱ ሥላሴ ገንዘባችን ሁሉ ያጠፉብናል አላቸው። እነርሱ ግን እኛ አንድ ብር እንኳን ሰጥም፣ አንተ ግን ከፈለግክ ስጥ፣ ለራስም አንተ ራስህ ወቅ፣ እኛስ ነገርን አንሰማም፣ እንዳንተ ያለን መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁን? አላቸው። ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ ወደ መርከብ ተመለሱ። በዚህ ጊዜ ከነፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውም ተቃረበ። በዚህም ጊዜ መርከቡ ተሰበረና ሰዎቹ በባህር ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባህር ውስጥ አውጥተው ከባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ ያደረግና አሉት። እንግዲህ አንተን ገንዘብ አንፈልግም፣ እምነት ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውል አሉት። እንግዲህ አንተ ወደ ምድር አንጉት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰባቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነርሱም እኛ ዓለምን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎቹን በከንቱ እንደጠፉና እርሱ ግን ሥላሴዎችን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገውን ነገር በሙሉ እጅግ አስደናቂ ነው በማለት ተናገሩ፣ አደነቁ። በዚህም ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሃዎችና ለችግረኛዎች በሥላሴ ስም መጸወተ። አላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም ይህን ጸሎት በተከታተሉት በአሜነ በረከት በተሳተፉት በጸሎት እንድናስባቸውም ከጠየቁን ጋር ለዘላለሙ ይኑር በእውነት አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬው መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብ በአካል በሩቅም ባላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን መገርቱ ቡርቴ፣ ማሪቱ ኃይሉ፣ አስካለ ገብርኤል፣ ክንፈ ገብርኤል፣ ሰይፈ ገብርኤል፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበትና ወይዜ፣ ወለተ ሐና፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ዓመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣
ወለተ ሚካኤል፣ ወለተ ሥላሴ እንደዚሁም አሁን ስማችሁን ያልጠሯችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እኔ ደካማ የምሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። እስካሁን ሳትጠብቁ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ፈጽሞ ስሙ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት